ሰላም የዴሊ ፎረም ቤተሰቦች ኢራንና አሜሪካ ወደ ስምምነት መምጣታቸው ተከትሎ የሆርሙዝ ወሽመጥን ለማስከፈት በቀጣይ ቀናት እንቅስቃሴ እንደሚጀመር ማክሮን ገለጹ። ከሁለት ወይም 3 ቀን በኋላ የሆርሙዝ ወሽመጥን ለማስከፈት ጥምረት እንቅስቃሴ እንደሚጀመርም የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ገልጸዋል። በፈረንሳይ እየተካሄደ ባለው የቡድን 7 ጉባኤ ላይ ባደረጉት ንግግር ፈረንሳይና ዩናይትድ ኪንግደም የሆርሙዝ ወሽመጥን ነፃ እንቅስቃሴ ወደ ነበረበት ለመመለስ በፍጥነት እርምጃ ለመውሰድ ዝግጁ ናቸው ብለዋል። የሁለቱ አገራት ጥምረት እንቅስቃሴ ወደ አካባቢው ተዋጊ አውሮፕላኖችና ፈንጂ አምካኝ ባለሙያዎችን መላክ እንደሚያካትትም ፕሬዝዳንት ማክሮን ገልጸዋል። በቀጠናው ተዋጊ አውሮፕላን ጫኝ መርከብ ቻርልስ ዳጎል አለን የድጋፍ ቁሳቁስም ጭኗል። ስምምነቱ በተረጋገጠበት በ2 ወይም 3 ቀናት ሊሰማር ይችላልም ተብሏል። ስምሪቱ የሚከናወነው ከአሜሪካና በትይዩ ደግሞ ከኢራናውያን ጋር በመሆን በመተባበርም ነው ብለዋል ማክሮን። በዚህም የሆርሙዝ ወሽመጥን በሰላም ተከፍቶ መዝለቁን ማረጋገጥ እንደሚቻልም ማክሮን አስታውቀዋል። በኢራንና አሜሪካ ንግግርና ስምምነት በኋላ የኒኩለር መርሃ ግብር ተያያዥ ጉዳዮች በሚቀጥሉት 60 ቀናት ውስጥ ውይይት ይደረግባቸዋል ሲሉም የኢራን ምክትል ውጭ ጉዳይ ሚኒስትር አስታውቀዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዚም ጋሪባባዲ ከአሜሪካ ጋር የተደረሰው ስምምነት ለማረጋገጥና የፊታችን አርብ በስዊዘርላንድ ስለሚደረገው ይፋዊ የፊርማ ስነ ስርዓት ለብሔራዊ መገናኛ ብዙሃን ገልጠዋል። ቴህራን አሜሪካ ላይ ስላላት የአመኔታ ችግር በድጋሚ ገልጸዋል። አስቸጋሪው የአሜሪካን ቃል ኪዳኖች አፈጻጸም እንደምንከታተል እናሳውቃለን ሲሉም ነው የገለጹት። እስራኤል ቤይሩት ማጥቃቷን ተከትሎ ቴህራን መዛቷ የስምምነቱ ይዘት እንዲፋጠን ያገዘና አንዳንድ ጉዳዮችም የፈታ እንደነበርም ይሁም ምክትል ውጭ ጉዳይ ሚኒስትር ጠቅሰዋል። ምክትል ሚኒስትሩ ኢራን ድርድሩ በ60 ቀናት ውስጥ ይጠናቀቃል የሚል ተስፋ እንዳላትም ተናግረዋል። በኢራን ላይ የተጣሉ ሁሉም ማዕቀቦች እንዲነሱና ከሀገሪቱ የኒኩሌር መርሃ ግብር ጋር የተያያዘ ጉዳዮች ድርድር ከሚደረግባቸው ጉዳዮች ውስጥ መሆናቸውንም አስታውቀዋል። በእነዚህ 60 ቀናት ውስጥ ጦርነት ተከትሎ ጉዳት የደረሰበት የሀገሪቱ ምጣኔ ሀብት ዳግም ለመገንባት የሚያስችል ጉዳዮችም የድርድሩ አካል ናቸውም ሲሉም ነው ያስታወቁት። ኢራን እስራኤል በሊባኖስ የምትፈጽመው ጥቃት ሙሉ ለሙሉ ማቆም አለባት ስትልም ነው ያስጠነቀቀችው። የአሜሪካና ኢራን ስምምነታቸው ከተነገረ ከሰዓታት በኋላ የኢራን ውጭ ጉዳይ ሚኒስቴር አባስ አራግቺም በቱርክ በሰጡት ቃለ መጠይቅ ከኢራንና ከግብጽ አቻቸው ጋር በስልክ መወያየታቸው በቴሌግራም ገጻቸው ላይ ማሳውቀዋል። አራግቺ ከውጭ ጉዳይ ሚኒስትር ጋር እስራኤል በሊባኖስ የምትፈጽመው ጥቃት ሙሉ በሙሉ ማቆም እንዳለባት መወያየታቸውን ነው ያስታወቁት። አራግቺ አክለውም ይህ ተግባራዊ ማድረግ የአሜሪካ ኃላፊነት ነውም ሲሉም ገልጠዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በበኩላቸው አገራቸው ጦርነቱን የደህንነት ቀጠና ብላ ከከለለችው ደቡባዊ ሊባኖስ ጋዛና ሶሪያ እንደማታስወጣም አሳውቀዋል። ኢራን በሊባኖስ ባለው ሁኔታ የተነሳ ጥቃት የምትፈጽም ከሆነም አገራቸው ሙሉ ኃይሏን ተጠቅማ ምላሽ እንደምትሰጥ ማስጠንቀቀዋል። ካትዝ በደቡባዊ ሊባኖስ ያለው የደህንነት ቀጠና ከአካባቢ ነዋሪዎችና ከሁሉም የሽብር መሰረተ ልማቶችና በመንደሩ ከሚገኙ ከሄዝቦላ ግንኙነት ያላቸው ቤቶች ነፃ እንደሚሆንም በመግለጫ ተናግረዋል። ሚኒስትሩ ይህንን ያሉት አሜሪካና ኢራን አደራዳሪዋ ፓኪስታን ባቀረበችው የመግባቢያ ሰነድ ላይ መስማማታቸው ከተነገረም በኋላ ነው። ሁለቱ ሀገራት የትኛውም ወታደራዊ ዘመቻዎች በሊባኖስ ጨምሮ ለማቆም ተስማምተዋል። የእስራኤል መከላከያ ሚኒስትር በሂብሩ በጻፉት መግለጫቸው ግን ጦራቸው ከሊባኖስ ይውጣ የሚለው ግልጽ በሆነና በሚጠበቁ ጫናዎች የተነሳ እንቃወማለን ነው ያሉት። መከላከያ ሚኒስትሩ ከቢንያሚን ኔታንያሁ ጋር ጦሩ በሊባኖስ በሶሪያና ጋዛ የደህንነት ቀጠናዎች ላይ እንደሚቆይም እናረጋግጣለን ብለዋል። ሁሉም የሽብር መሰረተ ልማቶችም ሳይወድሙ እስራኤል ከነዚህ የአደጋ ቀጠናዎች አትወጣም ነው ያሉት። እስራኤል እንዳለችው ከሆነ በሁለቱ ሀገራት ስምምነት አጋሮች አይደለንም ነው ያለችው። እሁድ ምሽት በፓኪስታን ይፋ በተደረገው የአሜሪካና የኢራን ስምምነት እስራኤል እንደማይመለከታት አሳውቃለች። ሰኞ ጠዋት ቀኝ አክራሪው የእስራኤል ብሔራዊ የደህንነት ሚኒስትር ኢትማር ቤንጋቪን ግን አስተያየት ሰጥተዋል። በአሜሪካና በኢራን መካከል የተደረሰው የሰላም ስምምነት በመተቸት ደህንነታችን በማያስጠብቅ በዚህ ስምምነት እኛ አጋሮች አይደለንም፣ እናም በየትኛው መንገድ እኛን የስምምነት አይገዛንም ብለዋል። እስራኤል ሂዝቡላህን ከመበታተን ያነሰ ነገር መቀበል የለባትም ያሉት ሚኒስትሩ በሊባኖስ ታጣቂ ቡድን ላይ የሚደረግ እርምጃ ይቀጥላልም ብለዋል። እያንዳንዱ ከእስራኤል ወደ ሊባኖስ የሚጓዝ ድሮን ሰው አልባ በራሪ ወይም ሚሳኤል በዳህያ ጥቃት ይፈጽማልም ብለዋል። ቤንጋቪን የራሳቸውን መንግስት በተደጋጋሚ የሚተቹ ሲሆን በዩናይትድ ኪንግደምና በሌሎች ሀገራት በፍልስጤም ማህበረሰብ ላይ ተደጋጋሚ የግጭት ቅስቀሳ በማድረግም ማዕቀብ ተጥሎባቸዋል። በተለይም በቅርቡ ፈረንሳይ በእኚህ ሚኒስትር ላይ
ማዕቀብ ጥላለች። ዓለምን እፎይ ያስባለው የኢራኑ ስምምነት ከስማ በኋላ በዓለም ላይ የነዳጅ ዋጋ ያሽቆለቆለ መሆኑን እየተነገረ ነው። ዶናልድ ትራምፕ ከስምምነት በኋላ የነዳጅ ዘይት መተላለፊያ የሆነውን ሆርሙዝ ወሽመጥም ዳግም ይከፈታል የሚል ተስፋ አላቸው። ሰኞ ዕለት የብሬንት ድፍድፍ ነዳጅ ዘይት በ4.3 በመቶ ቀንሶ በበርሜል $83.55 ተመሽጧል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በሁለቱ ሀገራት መካከል የደረሰው ስምምነት ሰኔ 12 በስዊዘርላንድ ይፋ ማድረጋቸው ተከትሎ ነው ይህ የዋጋ ቅነሳ የተሰማው። የኢራን ምክትል ውጭ ጉዳይ ሚኒስትር ካዚም ጋሪባርዲ ለሀገሪቱ ቴሌቪዥን በስልክ በሰጡት ቃለ ምልልስ ከአሜሪካ ጋር ድርድር ሲደረግ የቆየው ስምምነት ላይ መድረሱ ማረጋግጠው ነበር። የኤነርጂ ግብይት ተንታኝ የሆኑት ቫንዳና ሃሪጋን የስምምነቱ ዝርዝር ነጥቦች ይፋ ባያሉ መሆናቸውን በገበያው ላይ አለመረጋጋትና እርግጠኝነት ማጣት ያስከትላል ሲሉም ስጋታቸው ገልጸዋል። አክለውም ግን በዚህ ሳምንት በነዳጅ ገበያ ላይ መዋዠቅና እርግጠኛ አለመሆን ሊናይ እንችላለን ብለዋል። የሆርሙዝ ወሽመጥ ሙሉ በሙሉ የተዘገበው አሜሪካና እስራኤል ቴህራን ላይ የካቲት 21 ጥቃት መፈጸማቸው ተከትሎ ነው። ከጥቃቱ በኋላም ቴህራን የዓለም 20 በመቶ የነዳጅ መተላለፊያ የሆኑን ሆርሙዝን ዘግታ ነበር። ከግጭት በፊት ብሬንት ድፍድፍ ነዳጅ ዘይት በበርሜል ይሸጥ የነበረው እስከ $70 ነበር። ጦርነቱ እንደተጀመረ አካባቢ የብሬንት ነዳጅ ዋጋ እስከ $120 መሸጡ ይታወሳል። የተባበሩት መንግስታትና የተለያዩ ሀገራትም የሁለቱ ሀገራት ስምምነትም ደግፈውታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቃል አቀባያቸው ዩናይትድ ስቴትስና ኢራን የሰላም ስምምነት ላይ መድረሳቸው ይፋ ከተደረገ በኋላ የደስታቸውን ገልጠዋል። ቃል አቀባዩ አክለውም ይህ ግጭቱ በሰላማዊ መንገድ ለመፍታት ወሳኝ እርምጃ መሆኑንም አስቀምጠዋል። የጃፓን ጠቅላይ ሚኒስትር ሳናኤ ታካኢች በበኩላቸው የሰላም ስምምነቱ ካደነቁ የዓለም መሪዎች መካከልም ተጠቃሽ ናቸው። ጠቅላይ ሚኒስትሯ ጃፓን በሆርሙዝ ወሽመጥ ነጻና ደህንነቱ የተጠበቀ እንቅስቃሴ በተግባር እንደሚረጋገጥ በብርቱ ተስፋ እንዳላቸውም አሳውቀዋል። በኢራን የኒውክሌርና ሌሎች ጉዳዮች ላይም የመጨረሻው ስምምነት በቅርቡ ይደረሳል የሚል ተስፋ እንዳላቸውም ገልጠዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ስምምነቱ ቋሚና ዘላቂ ሰላም ያመራል ብለው ተስፋ እንዳላቸው አስታውቀዋል። ሙሉ በሙሉ ተግባራዊ ለማድረግ ጊዜ ቢወስድም ይህንን ወሳኝ የንግድ መተላለፊያ መልሶ መክፈት በኢነርጂ ዋጋና ምጣኔ ሀብት ላይ የሚያደርሰው ጫና ቀላል አይደለም ብለዋል። የኒውዚላንድ ውጭ ጉዳይ ሚኒስትር ዊንስተን ፒተርስ ወሳኝና ገንቢ ስምምነት እንዲሁም ውጥረትን ለመቀነስ እንዲሁም መረጋጋትን ለዓለም ምጣኔ ሀብት ደህንነት ወሳኝ በሆነው ቀጠናው ለማምጣት ቁልፍ እርምጃ ሲሉም አድንቀውታል። የዩናይትድ ኪንግደም፣ ፈረንሳይ፣ ጀርመንና ጣሊያን ከስምምነቱ በኋላ በጋራ ባወጡት መግለጫ አሜሪካና ኢራን እንዲሁም በድርድሩ ውስጥ የተሳተፉት በሙሉ እንኳን ደስ አላችሁ ሲሉም ደስታቸውን ገልጠዋል። ይህ ቀጠናዊ መረጋጋት ለማምጣት ዓለም ምጣኔ ሀብትን ለማረጋጋት ጥሩ በር ይከፍታልም ብለዋል። ስምምነቱ በፍጥነትና በተሟላ መልኩ ተግባራዊ እንዲሆን ጥሪ ያቀረቡት ሀገራቱ የሆርሙዝ ወሽመጥ ያለምንም ቅድመ ሁኔታ ያለ ገደብ እንዲከፈትም ጠይቀዋል። አሜሪካና ኢራን ለጦርነቱ ለማቆም ከስምምነት የደረሱባቸው ነጥቦች ይፋም እየተደረጉ ነው። መገናኛ ብዙኃን ባቀረባቸው ዝርዝር ውስጥ የተካተቱ ነጥቦች በሁለቱ ወገን ማረጋገጫ ባይሰጥባቸውም ሜህር የዜና ወኪል ከተዘረዘሩ ነጥቦች መካከል እነዚህን ጠቅሷል። አሜሪካና ኢራን ከተስማሙባቸው ጉዳዮች መካከል በሁሉም ግንባሮች ሊባኖስን ጨምሮ በቋሚነት ተኩስ እንዲቆም፣ አሜሪካ በኢራን ውስጣዊ ጉዳይ ጣልቃ እንዳትገባ፣ በ30 ቀናት ውስጥ የአሜሪካ የባህር እገዳ ይነሳል፣ የአሜሪካ ጦር ከኢራን ለቆ ይወጣል፣ የሆርሙዝ ወሽመጥ በኢራናውያን ቁጥጥር በ30 ቀናት ውስጥ ዳግም ይከፈታል፣ አሜሪካና አጋሮቿ $300 ቢሊዮን የሚያወጣ የመልሶ ግንባታ እቅድ ያቀርባሉ፣ በኢራን የነዳጅ ዘይትና የኢነርጂ ምርቶች ላይ የተጣለው ዓለም አቀፍ ማዕቀብ ይነሳል፣ ኢራን የኒውክሌር ጦር መሳሪያ ላለማምረት ዳግም ታረጋግጣለች፣ አሜሪካ በቀጠናው ያላት ጦር አትጨምርም እና አዲስ ማዕቀብም አትጥልም የሚሉ ይገኙበታል። ሜህር አክሎም የስምምነቱ መጨረሻ የኢራን እንዳይንቀሳቀሱ የታገዱ ግማሽ ሀብቷ እንዲለቀቅ፣ የኢራን ነዳጅ ዘይት ላይ የተጣለው ማዕቀብና የባህር ላይ እገዳ እስኪነሳ ድረስ የመጨረሻው ድርድር አይጀምርም ሲልም ዘግቧል። እንዲሁም የመጨረሻው ስምምነት በተባበሩት መንግስታት ድርጅት በጸጥታ ምክር ቤት ውሳኔ እንደሚጸድቅም አስቀምጧል። ይህ የኢራንና የአሜሪካ ድርድር 15 ሰዓትም እንደፈጀም ነው የተነገረው። የኢራን ምክትል ውጭ ጉዳይ ሚኒስትር የኳታር አሸማጋዮች በቴህራን ተገኝተው በአሜሪካና በኢራን መካከል ከስምምነት እንዲደረስ በረቂቅ የመግቢያ ሰነዱ ላይ ከ14 እስከ 15 ያህል ሰዓት ንግግር ማድረጋቸውም ተሰምተዋል። ካዝም
ጋሪባልዲ ለኢራን መገናኛ ብዙሃን በሰጡት መግለጫ እንደተናገሩት ከሆነ ድርድሩ ረዥም ጊዜ መውሰዱንም አስታውቀዋል። የኳታር ልዑካን ቡድን ኢራንና በአሜሪካ መካከል ኢስላማባድ ባቀረበችው የመግባቢያ ስምምነት ሰነድ ዙሪያ ውይይታቸውን እንዲቋጩ ለማስቻል ረጅም ግፊት አድርገዋል ብለዋል። ድርድሩ ከ14 እስከ 15 ሰዓት የፈጀ መሆኑንም ነው ያስታወቁት። በዚህ ጊዜ እስላማዊ ሪፐብሊክ ሰነድ ላይ የመጨረሻው ማሻሻያ አቅርባለችም ተብሏል። እነዚህ ማሻሻያዎች ተቀባይነት አግኝተዋል። እንዲሁም ኢስላማባድ ያቀረበችው የመግባቢያ ሰነድም ጸድቋል። ምክትል ሚኒስትሩ የኢራን ዋና ፍላጎት የጣሉባት ማዕቀቦች እንዲነሱ ቢሆንም በርካታ የምታነሳቸው ጉዳዮች ስላሏት የስምምነቱ የመጨረሻው ክፍል ላይ በ60 ቀናት ውስጥ ይጠናቀቃል ተብሎም ተስፋ እንደጣለበት ነው የተነገረው። የአሜሪካና የኢራን ስምምነት ትልቅ ስጋት ይደቅንበታል የተባለው ሊባኖስ ጨምሮ ጦርነቱን ለማቆም እንደ ቅድመ ሁኔታ መቀመጡ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከ3 ወር በላይ የቆየው ጦርነት ለማስቆም የሚያስችሉን ስምምነት ይፋ መድረጉ ካስታወቁ በኋላ እስራኤል እየተቃወመች ነው። ፕሬዝዳንቱ ከእስላማዊ ሪፐብሊክ ጋር እያደረገ የነበረው ስምምነት አሁን ተሟልቷል ሲሉም በትሩዝ ማህበራዊ ትስስር ገጻቸው ላይ ትናንት ይፋ አድርገዋል። ትራምፕ ስምምነቱን ተከትሎ የአሜሪካ ባህር ኃይል ዘግቶት የነበረው የኢራን ወደብ እንዲከፍት ያዘዙ ሲሆን መርከቦችም ያለምንም ክፍያ በወሽመጡ መጓዝ እንደሚጀምሩም ነው ያረጋገጡት። የዓለም መርከቦች አሁን ሞተራቸው አንቀሳቅሱ ሲሉም ነበረ ትራምፕ ያስታወቁት። ሁለቱን ሀገራት ስታደራድር የነበረችው ፓኪስታን ባወጣችው መግለጫ ደግሞ በተከታታይ ከተደረገ ንግግር በኋላ ሁለቱ ሀገራት ስምምነቱ ይፋ አድርገዋል። ጠቅላይ ሚኒስትሩ በመግለጫቸው እንዳስታወቁት ከሆነ ሊባኖስን ጨምሮ ቋሚ የሆነ ወታደራዊ ዘመቻዎችን ለማቋረጥ መስማማታቸውን ገልጸዋል። የፊርማ ስነ ስርዓቱም በሚቀጥሉት ቀናት እንደሚካሄድም ነው የሚጠበቀው። ጠቅላይ ሚኒስትር ሻሪፍ ሁለቱ ሀገራት ጦርነት ለማቆም ዲፕሎማሲያዊ መንገድን ለመፈለግ ላሳዩት ቁርጠኝነትም አድንቀዋል። ነገር ግን የሊባኖሱ ጦርነት ለማቆም የተደረሰው ስምምነት እስራኤል እምቢተኝነት ማሳየቷን ተከትሎ ኢራን እያስጠነቀቀች ነው። ለድርድሩ አስተዋጽኦ ያደረጉት ያሏቸው ኳታር፣ ሳውዲ አረቢያ እንዲሁም ቱርክን ጨምረው የፓኪስታኑ ጠቅላይ ሚኒስትር አመስግነዋቸዋል። ከስምምነት ላይ ከመደረሱ በዚህ ሳምንት ተከታታይ የሆኑ ስብሰባዎችን እናዘጋጃለን። ይህም ቅድመ ተግባር ውይይት ዝርዝር ነገሮችን ለመነጋገርና ለይፋዊ የፊርማ ስነ ስርዓቱም መሰረት የሚጥል ነው ሲሉም ነው ያስታወቁት። ኢራን በበኩሏ ምክትል የውጭ ጉዳይ ሚኒስትሩ ካዝም ጋርባልዲ በኩል ይፋዊ መግለጫ በመስጠት ስምምነቱን እንደተቀበለችና ጦርነቱ እንዳበቃም አሳውቃለች። እስራኤል በአሁኑ ሰዓት ባወጣችው መግለጫ በሊባኖስ ጦሯ እንደሚቆይ ማስታወቃለች። የእስራኤል መከላከያ ኃይል በሊባኖስ ያለምንም የጊዜ ገደብ የመቆየት ሀሳብ እንዳለው ሚኒስትሩ እስራኤል ካትስ አረጋግጠዋል። ሚኒስትሩ ይህንን ያሉት አሜሪካና ኢራን መስማማታቸውንና የሊባኖስ ጦርነትም እንደሚቆም ካሳወቁ በኋላ ነው። ሁለቱ ሀገራት የትኛውም ወታደራዊ ዘመቻዎች በሊባኖስ ጨምሮ ለማቆም ተስማምተውም ነበር። የእስራኤል መከላከያ ሚኒስትር በሂብሩ በጻፉት መግለጫ ግን እስራኤል ከሊባኖስ እንደማትወጣና በደህንነት ቀጠናዎች እንደምትቆይ አረጋግጠዋል። አክለውም የሁሉም የሽብር መሰረቶች የእስራኤልን ድንበሮች ለመከላከል ይወድማሉ፣ እንዲሁም ይህንን አቋም ለአሜሪካም አሳውቀናል ሲሉም ነው ያረጋገጡት። ይህ የእስራኤል መግለጫ በሁለቱ ሀገራት መካከል ያለው የዲፕሎማሲያዊ ክፍተት እንዳይፈጠም ተሰግቷል። በተለይም ትራምፕ ይህ ጦርነት ለማቆም ፍላጎት እንዳላቸው መግለጻቸው ተከትሎ እስራኤል ጦርነቱን ለማቆም ያደረገው ስምምነት የማትጠብቅ ከሆነ ሁለቱ ሀገራት ላይ የዲፕሎማሲያዊ ክፍተት ሊፈጥር ይችላል የሚል ስጋትም ፈጥሯል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንደሆኑም ሼር አድርጉም። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ